አይትርፌ ተመሳሳይ ሰዓት ላይ ያጫወቱን እኮ ማን ነው? ምን ያህል ሽት እንደሆንሽ ረስቼው ነበር። ማን በምክንያት ነው ለካ ትርፌ ያለሽ። እኔ እኮ ማን ነው ምን አይነት ቀይ ካርድ ነው ይሄ? ደደብ ኢድሪሳ ጋናም ጎይ ደደብ ተጫዋች ምናምን ለማለት እየተዘጋጀው እናንተ ደግሞ ማን ነው ወራዳ ቲም እንዳላችሁ ስለምታውቁ እርግጠኛ ነኝ ቀይ ሲወጣ ልክ እንደ አትሌቲክ ክለብ እንደ ሊዮን ምናምን ጨፈራችሁ። 10 ተጫዋች ብቻ ስለሆነ ማሸነፍ የምትችሉት ጨፈራችሁ እርግጠኛ ነኝ። ግን 10 ተጫዋች ከበቂ በላይ ነው ትርፌን ለመግረፍ ፈርስት ሃፍ ማን ዩናይትድ በዚህ ቀይ ምክንያት አሸነፈ ምናምን ላይ 1-0 መራ። ፈርስት ሃፍ ኤፍሲ ለማለት እየተዘጋጀው ቴንማን ኤፍሲ ለማለት እየተዘጋጀው አንቺ ግን ወራዳ ሰውዬ ማን ነው በ10 ተጫዋች ፈርስት ሃፍ እየተለተለትሽ ነው። ደግሞ የእድል ጎል ምናምን አለ። ተበልጠሽ ሰከንድ ሃፍ ካምባክ ብታረጊ ራሱ እናቴን ነው የምልሽ ዛሬ 7 ሰዓት ላይ ትረገጫለሽ። እኔ ብዙ ጌሙ ሳያልቅ ማውራት ስለማልፈልግ ነው ትላለህ። ገባህ አይደል? በደንብ ስለማወራ ጠብቀኝ። እንዳተኛ ተቃጥለህ ምላስ ሰንበር ነው ዛሬ ለሊት የምበለው። በሌሊት ርቦኛል። አቤት ውርደት፣ አቤት ቅሌት። ለዚህ ነው በሬን ያረድኩት። ለዚህ ነው ትንሽ አናሳዝናችሁ። ደምቀዘንን ዛሬ ዝርክዜ ተባልክ ሰውዬ ማለት አንተ ቀጭላዳ መለስ ያልክ ፍጡር ነህ። ዶርጉ ደግሞ ጭላዳው ነው ካንተ መለስ ያለው ጭላዳው። አንተ ኳን ብላ አንተ ትግማሙብኛለህ። ቆማጣ ሸርሜዳውላ ድሮስ ደሞዝ በልተህ ዛሬ ልትጫወትልኝ ነው እንዴ? ጠምቡላ አንድ ኳስ ሚችል ሁላችሁም እዚህ ቪዲዮ ላይ አቢቤልን ጥሩት። ኧረ አምናዎቹ ሻምፒዮኖች ሜዳውን ፔንሲዮን አደረጋችሁት። አንተ የፔንሲዮኑ ዘበኛ ነህ። ስለምን ብቻዬን ጥቁር ሳምንት አሳልፋለሁ? እንደ ኃይለኛ ተከታታይ 2-3 ጨዋታ ምናምን አሸንፋችሁ ፕላኔትን በእጃችሁ ያዛችሁ መሰላችሁ? በጎዶሎ ማለት ነው። 3 ነጥብ ከጉሮሮ እንደዚህ አንቆ ከወሰደ ቲም አይችልም ማለት ነው። አይችልም። እንደዚህ ተያይዘን ጨጓራችን እየጨሰ 7ኛና 8ኛ እንጨርሳታለን። አሹ እሰይ ደግ። ስለምን እኔ ሳምንቴ ብቻዬን ይበላሽብኛል? ልቤ በኤቨርተን ሐሴት ታደርጋለች። አንቀርቅሮ ነበር 2 ሳምንት ጠብቀን ከዛ ደግሞ ሰኞ እንደዚህ ደርሱ ከቅዳሜና እሑድ አልፈን ሰኞ ላይ ተጫውተን 5 ሰዓት አልገፋ ብሎን ደርሰን ዩናይትድ ከዛ ማለት አቋማሰኝ እነሱ በ10 እየተጫወቱ እኛ ነበርን ጎሉ ምን መስለው ምን ይሉታል? አሁን ይሄ ምን ይሉታል? 10 ሰው በረኛ ፒክፎርድ ብቻውን ምንድነው የሰራው? ሲመልሳቸው የነበሩት ኳሶች ደግሞ ጤነኞች ነበሩ ትላላችሁ። ወይኔ ጭራሽ ሲላመንስማ ኮርና ይመታ መጥቶ ካውንተር ሲመለስ የት ልግባ እኔ ላብድ። ይሄ ጤነኝነት ነው? እኛንን 10 የነበርነው እነሱ ናቸው። ምንድነው ጤነኛ ነው ዛሬ ጌሙ ራሱ ነው የሚከለሙት። ብዙ መጠበቅ ሲጀምር ጥሩ አይደለም። ለዩናይትድ እኛ እኮ ብዙ መጠበቅ እኮ አሳይቶናል። በቃ ብዙ ስንጠብቀው ሁልጊዜ እንደዚህ ነው። ይሁን ብቻ ምን ይባላል። በሜዳሽ ተጫውተሽ በቀይ ወጥቶልሽ ትርፍዬ ማሸነፍ ምን ነው ተሳነሽ? አይደለም መጣላት ለምን አይባሰቁም? ምን ባገባግና ነው አንተ ቀይ ካርድ የምትሰጠው? ለባለሜዳው አዳልተ እንዴ ሁለቱንም አቆነጥጠው እናንተ ናችሁ አንበራያ ጎል እንደዛ በዝለይ ሙድ ያዛችሁ አታፍም። ጀመርኒ እናንተ እንኳን ማየት ፈልጌ አይደለም፣ ግን ኤቨርተን አሁን ዛሬ ሲያሸንፍ ሊቨርፑልን ይበልጣል አይበልጠውም የሚለው ላይ ነው የተቀመጥኩት። አረባም እንዶ ሰኞ ተጫውታችሁ 5 ሰዓትም ተጫውታችሁ ይሆናላችሁ። እኔ አሁን ምን ብዬ ነው ማበሽቀው ነው? አሁን እኔ ቃላት አጣውኝ እኮ ነው። ምን ብዬ ላብሽቃችሁ? ራሽ በሜዳሽ መጥቶ ክሊንሺት ይዘብሽ። ኧረ ፒክፎርድ ግን ይላይ ሲጀምር በረኛው መኖሩ ነው እንጂ ታሸንፉ ነበር። እንዴ ይዝባችኋል። ያው ብሩኖ ይጠልዘዋል። የቀረው ደግሞ በረኛው ይዞ ለሰኮንድ ተሸነፋችሁ። አትቅሌታም ውርደታም ክለብ ማለት ዩናይትድ እንዴት ነው በቀይ የወጣበት ቡድን 1
1-0 የሚመራ ጭራሽ እኮ በቀይ ወጣባቸው። እነሱም እኮ አይመስሉም እኮ ሲያስጨንቁ ሞጫ መግቢያ እኮ ነው ያሳጡ። አንተ የበከትክ በቃ የለህም እኮ አትረባም። ጭራሽ አታፍርም። ቶፕ 4 መግባትም ያምራል። በዚህ አቋመ ቶፕ 4 ልገባ ይሄ ነው ቶፕ 4። እታች ነው የምትገባ። ከታች ወደ ላይ ቶፕ 4 ከታች ወደ ላይ ነው። ምን አይነት ሎጂካል ኤክስፕላኔሽን እንደሚሰጥ ነው ያላቅም። ይህንን የመሰለ እድል ሰው ሜዳው ላይ በቃ እድል እንደዚህ ልትሆን አትችልም። ተጫዋች በቀይ ወጥቶልህ ሜዳ ላይ ቶፕ 4 ለመግባት ይህን እንደዚህ ድል የከች ያለበት ቲሙ ገብቷቸዋል። ከች ኮሽ ይልባቸዋል። እኔ አላቅም። እኔ እናቴ ትሙት ቤቲ ማንቼ የእንግሊዟ ቤቲ ዛሬም ተሰጥቷታል። እንዴ ማንቸስተር ተመልሷል ብላችሁን አልነበር እንዴ? ለዋንጫ ነው የምንጮተው ብላችሁን አልነበር እንዴ? የታለ የተመለሰው ያኛው ማንቸስተር? ኤቨርተንን ካላሸነፍክ ማንን ልታሸንፍ ነው? በቀይ የወጣበትን ቲም ካላሸነፍክ ማንን ልታሸንፍ ነው? በዚሁ አጋጣሚ ማንቸስተርን ለቃችሁ አርሰናልን ለመደገፍ ያሰባችሁ ሰዎች በሩን አሁን ከፍተነዋል። ከአሁን ሰዓት ጀምሮ ክፍት ነው። ኑና አርሰናልን ተቀበሉ። ሻምፒዮኑን አውሬውን አስፈሪውን አርሰናልን ተቀበሉ። ኑ። በስመ አብ የዛሬው ያቃጥላል፣ አይገልጾም። እግዚአብሔርን ይሄ ቲምማ የሆነ አይነት ውጣም ቲም አለበት እንጂ እኔ እግዚአብሔርን ግራ ነው የገባ። አንተ እንዴት በአንድ ጊዜ ከአሰልጣኝ እስከ ሙሉ ተጫዋች ሺት ይሆናል? በቃ አቬሬጅ ምን ሆኖ ነው? በገብርኤል ምን ሆኖ ነው? ሴላመንስ አቋቋሙ ፍጹም ልክ አይደለም። ፔናልቲ አይደለ? ቀድመ እንዴት ትነቅላለህ? ቀድመ እንዴት ትገምታለህ? ልክ አይደለም አቋቋሙ። ዴሊክት ይሻላል። ሌኒዮሮ በጣም በቃ ሲዘገይ ነበር። ብዙ ፓሶችን ብዙ ስሩ ቦሎችን ማድረግ ይችል ነበር። ሉክሾ ምንም አይልም። ዶርጉ በጣም በቃ እኔ ከሰው ልጅ የሆነ 3 ሰከንድ ምናምን ይዘገያል። እኔ ዶርጉን ጫን ማለት አልፈልግም፣ ግን በጣም ነው የሚያናደው ዛሬ። አማድ ዲያሎ፣ ብራያን ምቤሞ ውሳኔዎቻቸው የነሱ አልነበሩም። ውሳኔዎቻቸው ጋርናቾና ራሽፎርድን በቃ ውጣው ነው የሚመስለው ማለት ነው። ካዝሜሮ ምንም አይልም። ዘርክዚ ልክ አልነበረም ፓሶቹ ምናምን። ብሩኖ ፈርናንዴዝ ይወላችሁ እኔ ጋይስ በቃ ብሩኖ ፈርናንዴዝ እኔ ከኔ በላይ ብሩኖን የሚወደው የለም። ግን በዚህ ሰዓት 8 ቁጥር ቦታ ለዩናይትድ አይደለም ለኤቨርተን አይመጥንም። እግዚአብሔርን ምን እኔ ብሩኖ ፈርናንዴዝ አይናክ የሆነው ለምንድን ነው? ምንድነው ጥቅሙ? ይከላከላል፣ ፓስ ያደርጋል፣ ቻንስ ክሬት ምንም ቻንስ ክሬት እንኳን ቢያደርግ ማለት ነው የሚያበላሽው ኳስ ብዛቱ። ዛሬ አሁን እሱ መቀማት አቅቶት በገባ ቆይ ዞሮ ማን እንደሚወቅስ ራሱ አላውቅም። እግዚአብሔርን ምንም እየጠቀመን አይደለም። ለምን እኔ ቤንች እንደማይሆን አይገባኝም። ሩበን አሞሪም በጣም ፕሪዲክተብል ነበር። ችግር የለም በቃ ታክቲክ እኮ ሊባልን ፕላን ቢ እንዴት አይኖርም? በቃ ረጃጅም ኳስ እንዳይጫወት ሴስኮ የለም። ስለዚህ ኤቨርተንም ወደ ኋላ በሎ ብሎክ ተጠቅጥቆ ሲከላከል ከባድ ስለሆነ ከኋላ መስርተን ኤቨርተን ፕረስ እንዲያደርግ ጋብዘን ከኋላ የሚለቁትን ስፔስ በብራያን ምቤሞና በአማድ በፈጣን ተጫዋቾች ለማጥቃት ነበር የመከረው። ኦብቪየስሊ በቃ ከኋላ መጫወት እንደማይችል ስላወቁ ኤቨርተኖች ተጮቱ። በቀይ እንኳን ወጥቶባቸው ማለት ነው ታክቲካቸውን አልቀየሩም። በነገራችን ላይ እስከ 60 ምናምን ደቂቃ ምንም ሳይፈሩ ምንም ሳይደናገሩ በሚድ ብሎክ እና በሃይ ፕሬሲንግ ነው ሲጮቱ የነበረው ማለት ነው። እንዴት ፕላን ቢ አይኖርም? በቀይ ወጥቶል እንዴት በቃ በቀይ እንደወጣልህ እኮ ወዲያው በዛው ኢንቴንሲቲውን ጨምረ ጎል አግብተህ ለማሸነፍ ነው የምትሞክረው። ኦልትራፎርድ አይመስልም። የማሸነፍ ፍላጎት የላቸውም። ሰከንድ አፍ በቃ አላስፈላጊ ክሮሶች። ለማን ነው ክሮስ የሚደረገው? አንድ የሚገጭ ተጫዋች በሌለበት ዘርክዚ አይገጭ። እነ ማጓይር የሉ፣ እነ ሴስኮ የሉ። አንድ ተጫዋች ሲወጣ ጨዋታ ጨዋታ የሚገለብጥ የለ ወደ ግራ ወደ ቀኝ። በደንብ ሜዳውን ለጥጠ አስፍተ 1-1 እየተጫወት ስፔስ ሲፈጠር ስፔሱን ታጠቃለ እንጂ አነሰሰሪ ክሮስ ብዛቱ ስለ ሁሉም ነገር ነው ዛሬ ደስ የማይለው። ሁሉም ከና አሰልጣኝ ከነ ተጫዋች ምንም ደስ አይልም። እኔ ፒክፎርድ ግን የዘርክዚ እንኳን ምን አይነት ሴቭ ነው። ለማንኛውም በጣም ነው የሚያቃጥለው ማለት ነው። በጣም ማሳሰቢያ በቃ በዩናይትድ የተነሳ ማሳሰቢያ። አንድ በዩናይትድ ደጋፊ ለአራት ቀን ከቤት እንዳይወጣ በቃ ለአራት ቀን ጾማለሁ ወይ ራሴን አጠፋለሁ የሆነ ነገር አደርጋለሁ እንጂ አልወጣም ከቤት። ለዩናይትድ ራሴን ሲታረግ ልግደል ራሴን ላጥፋ። ምንድን ነው 9 ተጫዋች በቀይ ካርድ ወጥቶባቸው ጭራሽ እኛ ወይኔ ዛሬ እኮ የቻምፒየንስ ሊግ ምሽታችን ይዘው እኮ እናድር ነበር።
አቻ ማድረግ ወይኔ እግዚአብሔርን ተቃጠልኩ። ወይኔ እግዚአብሔርን ተቃጠልኩ። ምን ሊያዝ ነው እግዚአብሔር። እሺ ቆይ ከዚህ በላይ ምን ፈልጋችሁ ነው? የሜዳ አድቫንቴጅ እናንተ ጋር ነው። ከዛ ቀይ ወጣላችሁ፣ በጊዜ እርስ በርስ ተጣልተው ቀይ ወጣላችሁ እንዴ! 2 ሳምንት አርፋችሁ ነው የመጣችሁ ተጫዋቾች። እሺ ከዚህ በላይ ምን ፈልጋችሁ? ምን ብትደረጉ ነው የምታሸንፉት እንዴ? ኧረ እኔ እግዚአብሔርን ቅጥልን ያልኩት እግዚአብሔርን አንተ ተሸነፈ። ብስብስ ፐርፎርማንስ ኪዳነ ምህረት አንተ እንዴት ሰው በቀይ ወጥቶብህ? ውርደት ነው፣ እመቤቴን ውርደት ነው። ይህ ውርደት ነው። በኢየሱስ ስም እንዳቃጠላችሁኝ ያቃጥላችሁ ዛሬ በኢየሱስ ስም። ማርያምን ሰው እንዴት ሙሉ ለሙሉ እንዴት የደከመ ኧረ በመድኃኒዓለም እኔ ቃል አጣሁንስ እማወራው ቃል አጣሁ። እንዴት ሰው የውሻ ፐርፎርማንስ ያሳያል? የደነስ ፐርፎርማንስ እንዳለ ከላይ እስከታች አንድ ተሻለ እንኳን እኮ የምንለው እኮ ተጫዋች የለም። ሰው እንዴት አረ በማርያም ስንተኛው ደቂቃ ላይ ነበር በቀይ ወጣበት? 12ኛ ደቂቃ ላይ ሰው በቀይ ወጥቶበት በሜዳ ተጮተ። ትሸነፋለህ። እኔ መቤቴ እኔ ቃል አጣሁ። እኔ ማርያምን እኔ ቃል አጣሁ። የበሰበሰ ብስብሶች ሲያስጠሉ። አንቺ ውርደታም ሻሼ ተለጠፍሽ በ10 ሰው ለዛውም እርስ በርስ ተጣልቶ ወጥቶ አንዴ ለፒክፎርድ እንዴት ነው የሚችሉት? በጣም ስለናቋችሁ እኮ ነው በ10 ሰው የገጠማችሁ። አታፍሩም እናንተ? አሁን ጭራሽ እኮ እኔ በጣም የሚገርመኝ ነገር አርሰናል በቃ እኛ ሌላ ሰው አልቻለም፣ እኛ እንፎካከረው ለዋንጫ። ለዚህ ነው ዲሉዥናል ነው የምላችሁ። ወራዳ ናችሁ እናንተ፣ በጣም ወራዳ ክለብ። አታፍሪም? በሜዳሽ በ10 ሰው ተለጠፍሽ። ማን የሆነ ሰው ባለፈው ፕሬዲክሽን ሲሰራ ይቼ ነበር። ዩናይትድ ቀላል ጌሞች አሉት በኤቨርተን ይጥላል ብዬ ነበር። ይሄው ጣለ። ሰኞም ተሰጠሽ፣ ከሰው አይን ዞር ብለሽ አልቻልሽም። መቼ ነው የምትሸነፊ? ቆይ ከእሑድ እስከ እሑድ ሁሌ እንደተለጠፍሽ። ሲቲ የፈለገ መጥፎ ሊሆን ይችላል፣ እንደናንተ ግን አይበሰብስም። ሁሌ ሲቲ የፈለገ መጥፎ ቢሆን እንደ ዩናይትድ መቼም መጥፎ እንደማይሆን አውቃለሁ። ሰጠት ደስ ይስል እርግጥ ነው ማለት ያለብሽ አንቺ። ሰኞም ተጫዋቺ፣ ማክሰኞም ተጫዋቺ፣ ሮብም ቅዳሜም እሑድም መቼም ተጫዋቺ። መለጠፍ ነው ስራሽ። ሰማሽኝ? ወይኔ ጭራሽ እኛ ላይ ሙድ ትይዛላችሁ። አረ ውርደት። ለማንኛውም ግሪሊሽ በቃ እውነተኛ የሲቲ ደም አሳይቷል ዛሬ። በጣም የሚገርም ነበረ። ተከላካዮቹ የሚገርሙ ነበሩ። ሁሉ ነገር ፐርፌክት ነበረ። ወይኔ በ10 ሰው በሜዳ። አረ ውርደታም። የእናንተ ውርደት እንደው አላልቃለም ነው። አይ የእኛን ስም አጥፉ። ማንቸስተር ምልሲ ይዛችሁ አዋርዱን በየቀኑ። እኛ ስሙን ለማዳን እንጣጠራለን፣ እናንተ አዋርዱ። የለም ማንቸስተር የሚባል ክለብ የለም። ከዚህ በኋላ ማንቸስተር የሚባል ክለብ የለም ነው የሚል የትኛውም ክለብ ማለት ነው። 4ኛ ዲቪዚዮን አይደለም ከታች መጥቶ ማለት ነው። አሪፍ በረኛ ካለው ማንቸስተርን ያሸንፈዋል። አለቀ። ዛሬ አረጋግጫለሁ። አረ ተቃጠልኩ በመድኃኒዓለም ስም። እኛንን እነሱ ናቸው ተጫዋቹ ጠበ። አረ በመብራን እንደ ቡድን መጫወት አለብን። እንደ ግል ነው 2 ሳምንት የጠበቁት ይሄንን ቡድን ለማየት ነው። ማንቸስተር ዩናይትድ ዶርጉ አንተ ውሻ ተው። ምድራችን በእግር ኳስ ታሪክ ካየቻቸው አሰቃቂ አሳፋሪና አንገት አስደፊ ውጤት ማንቸስተር ዩናይትድ በሜዳውና በደጋፊው ፊት አስመዝግቧል።
ለዛውም ኤቨርተን 13ኛው ደቂቃ ላይ በቀይ ካርድ ወጥቶበት ግብ አስቆጥሮበት ነው የተሸነፈው ማንቸስተር ዩናይትድ። ትንሽ እንኳን ቁጭት፣ ትንሽ እንኳን እልህ፣ ትንሽ እንኳን ተነሳሽነት አንመለከትባቸውም። የሆነ እንደው ውስጣቸውን አይፈነቅላቸውም ተጫዋቾቹ። በቀይ ወጥቶ ከኤቨርተን አንድ ግብ ሲቆጠርባቸው ያንን ተነሳሽነት ፍጹም ያላየንበት ዩናይትድ አንገቱን የደፋበት ምሽት። ዩናይትድ ተሸንፏል በቀይ ካርድ ወጥቶ ከኤቨርተን። በጣም ነው የሚያሳፍረው። እውነቴን ነው የምላችሁ። ለማንኛውም ጨዋታውን እንደተመለከታችሁት ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡ። እኔ የምለው ቆይ ሰዎቹ የተጣሉት ፔናልቲ ቦክስ ውስጥ አይደል? እንዴት ፔናልቲ ከለክለናል? ፔናልቲ እኮ መስጠት ነበረበት ቀይ ካርድ ከሰጠ። የተጣሉት ፔናልቲ ቦክስ ውስጥ አይደል? አረ ወይኔ በቃ እንዲህ አይነት ምክንያት ፈጥረን ይኸው ልንጨልል ነው እንግዲህ። አስቡ እንዲህ እስከማለት ደረስኩ እኮ አስባችሁታል? እኔ አሁን ማዝንላችሁ ማለት ነው ለተማሪዎች ነው። በየትምህርት ቤቱ የምትሄድ እያንዳንድ ነገ ጮጋራን ነው የሚሉጡል ቢሮ የምትገባ ምናምን አላህ ይዘንላችሁ። ምንም ልላችሁ አልችልም። እኔ እንኳን አባቴ የት እንደምደበቅ አውቃለሁ። ስለዚህ ነገ ላለመታየት ሞክር እንጂ ይሄ ውጤት ቅስም ይሰብራል። በቀይ ወጥቶ በ10 ተጫዋች ተጫውቶል አስባል ቅስም ይሰብራል ነው የምልህ። ለመታየት አትሞክር። ከቻልክ ትምህርት ቤት ባትሄድ ራሱ ምንም ችግር የለውም አባቴ። እኔ አስፈቅድልሃለሁ። ለብርሃኑ ነጋኔ ነግርላችኋለሁ። የማንቸስተር ደጋፊዎች ትምህርት ቤት ከቀሩ ይፈቀድላቸው ብዬ አስፈቅድልሃለሁ። አይገርምም? የትም ቦታ ላለመታየት ሞክሩ። ወያላ ያለበት የትም ቦታ ላለመታየት ሞክር። ለማንኛውም ግን አባቴ እንዳልኳችሁ አድርጉ። ይመቻችሁ። አይ ኩናና ሺሽኮ ምናምን ተጫዋች ተጎድቶባቸው ነው የተሸነፉት። ወይ አመስገ ማሸነፍ በዚህ አይነት ያ ጸጉሬን አልቆረጠም ምናምን ያለው ልጅ ጸጉሩ ነው አፍኖ የሚገለው ወይ ቃሉን ያፈርሳል። እኔ ግን አላልኩም። ቅዳሜና እሑድ እንደው ስጨፍር እኔ ላበሽቅ እኮ አልፈልግም፣ ግን ቅዳሜና እሑድ ስጨፍር ገና ለገና ቲም አልተጫወተምና ከዛ በኋላ እኮ ቪዲዮ ሰራው ቲማችሁ አልተጫወተምና የዩናይትድ ደጋፊዎች ሁሉም ላይ ልታሾፉ ነው እንዴ ያልኩኝ። ለምን ተጫወተ ማለት ተሸነፈ ምን እሺ ነው? ኧረ በስመ አብ ቀይ ወጥቶላችሁ 13ኛ ደቂቃ ላይ ማለት ነው በሜዳችሁ ኤቨርተንን ማሸነፍ ካቃታችሁ ዳትስ ቢግ ሼም። በስመ አብ ኧረ እኔ እግዚአብሔር ዩናይትድ ላይ መቋጠር እኮ አያስደስተኝም። እኔ ዩናይትድ ሲጮቱላ እግዚአብሔር እንዲያሸንፍ ነው ሁላ ደስ የሚለኝ። እኔ ለምን እንደሆነ አላውቅም፣ ጎረቤታችን ስለሆኑ አላውቅም። እኔ ዩናይትድ ላይ ቋጥሬ በፍጹም አላውቅም ጭራሽ። ለዛ ነው ደግሞ መሰለኝ ሁሌ አልፍለትም። ኧረ በስመ አብ ቢያንስ አቻ ብታረጉ 5 አምቢትን ራናችሁን ማስቀጠል ትችሉ ነበር። አምቢትን ነበራችሁ ለ5 ጌም ነው ምናምን። ለማንኛውም ቴሌግራሚን ተቀላቀሉ። ነገ የቻምፒዮንስ ሊግ ያበደ ትኬት አለ። ናሁን ፕሬዲክሽንስ ብላችሁ ተቀላቀሉ። ፒስ። ቤቲ ምን ጀመረች ደግሞ? ቤቲ ጋይ በአዲስ ቨርዥን ነው የምትመጣብን። ቤቲ የማንቸስተር ከተማዋ ቤቲ፣ የእንግሊዟ ቤቲ በቃ ኧረ ተው ግን በረደው። መሸነፍም እኮ ልክ አለው እኮ ሰው እኮ መሸነፍም እኮ ልክ አለው። ተጫዋች በ13ኛው ደቂቃ ወጥቶባቸው በገዛ ሜዳሽ ቤቲ ኧረ ምን አይነት ማፈሪያ ክለብ፣ ማፈሪያ ተጫዋች፣ ማፈሪያ ደጋፊ እኔ ይኸውላችሁ የቤቲን ተጫዋቾች አንድ ላይ ሰብስቦ ቀለም ቀብቶ ማለት ነው የከብት ገበያ መውሰድ ነው። ቀለም ቀብተ ትሸጣለህ። እንዳይናገሩ አፋቸውን አስረ ሰው ናቸው ምናምን እንዳይባሉ። ከብት እኮ ናቸው። መሸጥ ነው። ቀለም ቀብተ ሽጠው። ኧረ በስመ አብ ግማታ። ሰላም ነው። እሺ አንድ ላይ ደገፋ ግባ እናውጣው። የተኛው መስሎ ነው አልተኛውም። እንዴት ተኛለሁ? ያንተ ክለብ አየኸው? በጎዶሎ እንኳን የማይችል ክለብ ነው። የሞተ ክለብ በቃ አችልም። በድል ነው ስራ አሰማኝ። ገና በ13ኛው ደቂቃ በሜዳ በኦልድ ትራፎርድ የማን መፈንጫ ነው ለነገሩ። አንድ ሰው ጨዋታ አሸነፍ ያዙ ልቀቁኛሽ አስገባልሽ። ቶተንሃም ነካካልሽ። ኤቨርተን ደግሞ ጥገሽ ግባ እናውጣው። ወሬ ያስፈልጋል። አትንጫጫው። አፋር ላይ በለስ አርሰናል ታወራለህ። አርሰናል አሸንፎ እኮ 11 ጎል ስለ ሪቻርልሰን ጎል የምታወራ ደጋፊ የሞትክ። በቀይ ገና በ13ኛው ደቂቃ ወጥቶልህ ክለብ ነው ይጣራል። ወገን ግን ይችላል። ኤቨርተን ዝምተኛ። የብዙ ነገር ብራንድ ልታቅ ትችላለህ።
ብራንድ የሆነ ገረድ ግን ከማንቼ ውጪ ልታመጣልኝ አትችልም። አትችልም ነው። እኔ እኮ የቲም ማያስፈልገኝ ደስታ ነው የሚሰጠኝ። እኔ እኮ አልፈልግም። እኔ አም ኦልሬዲ ሃፒ። እኔ በክለቤ ደስተኛ ሆንኩ ሰው ነኝ ኦልሬዲ። አይመለከተኝም እኮ አንተ ገደል ገባ አሸነፍክ ተሸነፍክ ምንም አይደለም። ግን ተጨማሪ ደስታ ምንድን ነው? እንዴት ነው ኤቨርተን በሜዳ መጥቶ ኤርሊ በጎዶሎ ተጫዋች 10 ምናምን ደቂቃ ላይ ተጫዋች ወጥቶበት አንተ ላይ በጎዶሎ ተጫዋች ክሊንሺት ጠብቆ አንድ አግብቶ አሸንፎክ የተወለወለ 3 ነጥብ ይዞ ሊሄድ የሚችለው እንዴት ነው? the only reason is ብራንድ ሆንክ ገረድ ስለሆንክ ነው። ብራንድ ሆነ እኔ አልቻልኩም። እኔ መናገርም አልቻልኩም። እኔ ስለ በእኛ እኔ ምን አይደለም you are not even in the conversation እኮ እኔ I don't care ስላንተ። ግን በቃ ይህን ገረድ የሆነ ክለብ እየደገፍክ አፍን የምትከፍት በቃ ቱልሽናል የሆነ ደጋፊ ጋር ነው በቃ መውራትን ያስጠላኝ። ተረጋጋ። በቃ ይህን ነው የምትደግፈው ቲም ተረጋጋ። አርሰናል እንዳትል በእናትህ አምርብም ብራንድ የሆነ ገረድ የሞተ ቲም